የኢትዮጵያ ሰነደ ማዋዕለ ገበያ እንግዲህ ካለፉት ሳምንታት ጀምሮ በተከታታይ ሳምንታት ከፍተኛ እድገትን እያስመዘገቡ የነበሩ አክሲዮኖች በዚህ ሳምንት ባለቀው ዓርብ ዕለት በነበረው ግብይት ባልተለመደ መልኩ አብዛኞቹ ካምፓኒዎች የዋጋ መውረድ አጋጥሟቸዋል ማለት ነው። እያንዳንዱን ካምፓኒ ማየት ብንችል ከአንድ ከሁለት ከተሳተፉት ካምፓኒዎች ወይንም ደግሞ ግብይት ብዙም ካልቀረባቸው ውጪ ሁሉም ማለት በሚቻል ደረጃ ዋጋቸው ቅናሽ አሳይቷል ማለት ነው። እያንዳንዱን ለማየት ብንሞክር በመጀመሪያ ከፍተኛ ቅናሽ ያሳየው ወጋገን ሲሆን ወጋገን ባንክ አጠቃላይ የገበያውን ስናይ በቮሊዩም ደረጃ 63 ቮሊዩም ሲኖረው ቀጥታ ዋጋው ደግሞ በ220 ብር በመቀነስ ማለትም በ14% በመቀነስ ከነበረበት አሁን ላይ ወደ 1300 ብር ዝቅ ብሏል። ካለፈው ቀን አንጻር እንግዲህ 220 ብር ወደ 1600 የጨረሰበት በነገረ ሲሆን አሁን ግን 1300 ሆኗል። ከመቀጠል ደግሞ የምንመለከተው የአዋሽ ሲሆን አዋሽም እንደዚሁ በጣም ከፍተኛ ቮሊዩም ወይንም ደግሞ ብዙ አይነት ግብይት የሚካሄድበት አክሲዮን ብዙ ፈላጊ ያለው እንደሆነ ይታወቃል። እንዲያው ለሽያጭ እንኳን 1843 ያህል የግዢ ጥያቄ የቀረበበት እንዲሁም ሽያጭ ደግሞ ወደ 1250 ሰዎች የሽያጭ ያቀረቡበትና በዋጋም ደረጃ ስናየው ከአጠቃላይ ከ1100 1800 አካባቢ ከ1900 አካባቢ የተለያየ አይነት ዋጋዎች ሲቀርቡ ቀጥለው ከነበረው 2600 ወይንም ከዛ በላይ በነበረው ዋጋ በመቀነስ 118 ብር ቀንሶ በአሁን ሰዓት 2500 ነው የጨረሰው ትላንትና ማለት ነው። ይሄም እንግዲህ ሲታይ 4.5% ዲክላይን ነው ፎል ነው ያደረገው የአዋሽ ባንክ። ሶስተኛው ዋጋው የቀነሰው ገበያ ላይ ያለ ካምፓኒ ደግሞ ኢትዮ ቴሌኮም ነው። ኢትዮ ቴሌኮም እንደምታስታውሱት ለግብይት ሲቀርብ 300 ብር የነበረው ዋጋ ወደ 900 ብር ድረስ ከፍ ብሎ 1000 ብር ነገ ዛሬ ይገባል እየተባለ እንደሆነ ይታወቃል። ነገር ግን ትላንትና ወዲያ ባለቀው የባለፈው ሳምንት ግብይት ላይ ባልተለመደ መልኩ በ3.4% ዋጋው ዝቅ በማለት ቀደም ሲል ከነበረበት የ770 ብር ዋጋ ወደ 670 ብር ዋጋው በዝቅ በማለት የኢትዮጵያ ሰነደ ማዋዕለ ገበያ እንግዲህ ካለፉት ሳምንታት ጀምሮ በተከታታይ ሳምንታት ከፍተኛ እድገትን እያስመዘገቡ የነበሩ አክሲዮኖች በዚህ ሳምንት ባለቀው ዓርብ ዕለት በነበረው ግብይት ባልተለመደ መልኩ አብዛኞቹ ካምፓኒዎች የዋጋ መውረድ አጋጥሟቸዋል ማለት ነው። እያንዳንዱን ካምፓኒ ማየት ብንችል ከአንድ ከሁለት ከተሳተፉት ካምፓኒዎች ወይንም ደግሞ ግብይት ብዙም ካልቀረባቸው ውጪ ሁሉም ማለት በሚቻል ደረጃ ዋጋቸው ቅናሽ አሳይቷል ማለት ነው። እያንዳንዱን ለማየት ብንሞክር በመጀመሪያ ከፍተኛ ቅናሽ ያሳየው ወጋገን ሲሆን ወጋገን ባንክ አጠቃላይ የገበያውን ስናይ በቮሊዩም ደረጃ 63 ቮሊዩም ሲኖረው ቀጥታ ዋጋው ደግሞ በ220 ብር በመቀነስ ማለትም በ14% በመቀነስ ከነበረበት አሁን ላይ ወደ 1300 ብር ዝቅ ብሏል። ካለፈው ቀን አንጻር እንግዲህ 220 ብር ወደ 1600 የጨረሰበት በነገረ ሲሆን አሁን ግን 1300 ሆኗል። ከመቀጠል ደግሞ የምንመለከተው የአዋሽ ሲሆን አዋሽም እንደዚሁ በጣም ከፍተኛ ቮሊዩም ወይንም ደግሞ ብዙ አይነት ግብይት የሚካሄድበት አክሲዮን ብዙ ፈላጊ ያለው እንደሆነ ይታወቃል። እንዲያው ለሽያጭ እንኳን 1843 ያህል የግዢ ጥያቄ የቀረበበት እንዲሁም ሽያጭ ደግሞ ወደ 1250 ሰዎች የሽያጭ ያቀረቡበትና በዋጋም ደረጃ ስናየው ከአጠቃላይ ከ1800 አካባቢ ከ1900 አካባቢ የተለያየ አይነት ዋጋዎች ሲቀርቡ ቀጥለው ከነበረው 2600 ወይንም ከዛ በላይ በነበረው ዋጋ በመቀነስ 118 ብር ቀንሶ በአሁን ሰዓት 2500 ነው የጨረሰው። ምንም እንኳን ወደ 1143 ያህል የቮሊዩም ቢኖረውም ከፍተኛ አይነት ግብይት ጥያቄና መልስ ቢኖረውም ሽያጭና ግዢ ያደረጉ ወይ እስከ 660 ብር ድረስ ዋጋ ጥያቄ ያቀረቡበት አለ። ሌሎች ደግሞ ሻጮች ደግሞ ከ655 እስከ 770 ዋጋ አቅርበው ነበረ። ነገር ግን በመጨረሻ በክሎዚንግ ጊዜ የነበረው
አክሲዮኑ ዋጋ 670 ብር ሆኗል ማለት ነው። ይሄም ዝቅተኛ ዋጋ እንዲያስመዘግብ አችሎታል። እኚህ ሶስቱ ካምፓኒ ክለኛ ወይም አነስተኛ የሆነ ቅናሽ ነው ያሳየው። ሌሎቹ ሁለቱ አክሲዮን ገበያው ላይ ያሉ ካምፓኒዎች ገዳ ባንክ እና አባይ ባንክ ናቸው። እነሱም በበኩላቸው እውነት ለመናገር ምንም አይነት ግብይት አልተካሄደባቸውም። ግብይት ባለመካሄዱ ሊሆን ይችላል ወይንም ደግሞ በሌላ ምክንያት እንግዲህ ዋጋቸው እንዳለ ነው ያለው። ሁለቱም ገዳ ባንክም 1062 ብር፣ አባይ ባንክም 1650 ብር ነው ያለው። ምንም እንኳን ጠያቂም ገዢም አቅራቢም ዋጋም ቢኖርም ግብይት አልተካሄደባቸው፣ ቮሊዩም 0 ናቸው። እናም እንግዲህ በዚህ ሳምንት እንዳያችሁት ነው መረጃው ይሄንን ነው የሚመስለው። ነገር ግን እስቲ በዋነኝነት ዋጋው ለምን ቀነሰ